እኔ በእውነት እግዚአብሔር ቢፈቅድ ብንኖር እመቤቴ ማርያምን ስጠራት እንግዲህ ርዕሰ ሊቃውንት ባሉበት እሷን መጥራት ግን ድርሻ ስላለኝ እንደ ትንሽ ሰው ነው ስሟን ስጠራት በጣም ትለይብኛለችና ሶስት ሰው የእመቤቴ ማርያም ጉዳይ እኔ በጣም ነው የሚገርመኝ። አንደኛ በትንቢት ተወልዳ ከዛ በኋላ ደግሞ የ3 ዓመት ልጅ ቤተልሔም ስትገባ እግዚአብሔርን ልትወልድ ስትገባ ሐርና ወርቅ አስማምታ ከሚካኤል ጋራ ከገብርኤል ጋራ ከኡራኤል ጋራ ከሩፋኤል ጋራ እያወጋች ምናምን ነገር አድጋ ከዛ በኋላ ደግሞ ወጣ ከገብርኤል ጋር ተነጋግራ የኛን መትረፍ ሰምታ እንደ ቃል ይደረግ ብላ 7 የእሳት መጋረጃዎች የማይዙትን ጌታ በማህፀኗ ይዛ ይደንቃል፣ በጣም ይደንቃል። እንደ ሰው ጽንሱ እየተገላበጠ እንደ ሰው እርግዝና ወራት አርግዛው ወልዳው የ15 ዓመት ብላቴና ከትላትል ጀምሮ እስከ አሳ ነባሪዎችና በቀላያት በአየር ላይ በስምጥ በምቅ ያሉትን እኔና እናንተን ፍጡራን ጀምሮ የሚመግበው ጌታ የ15 ዓመት ብላቴና ጡቷን ፍርጥ አርጋ ማጥባት ምን አይነት ፍጥረት ናት ግን ማርያም! እንደው በእውነት ፍጡር መሆኗ በራሱ እኮ ለኔ ይደንቀኛል። እስኪ እልል ብላችሁ አመስግኑልኝ ማርያም ነው። እኔ ማርያም የሚለው ብቻ ስም መጽሐፍ ቅዱስ ላይ ምዕራፍ 1 የሆነ ቁጥር 9 ምናምን የሚባለው ነገር ነው ያስፈልገዋል ብዬ እኔ አላምንም። እንደግሌ ማርያምን ስተት ካለበት ያርሙታል፣ ችግር የለውም።